ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ተተረፈ ይበልኝ። እንግዲህ ትናንትና የተለቀቀውን ቪዲዮ አይታችሁ ነበር። ዛሬ እንግዲህ በአዲስ መልክ መጥቻለሁ። የሰማሁትን እና ያየሁትን ለመናገር ማለት ነው። አንዳንድ ነገሮችን ሰምቻለሁኝ። ይሄንን ቪዲዮ ላይክ እና ሼር፣ ሰብስክራይብ አድርጉት። እናንተም እማካፈላችሁ ይሆናል ማለት ነው። ብሩኬ እንደዚህ ከሚጨናነቅና እንደዚህ ከሚሆን እውነት ለመናገር ማለት ነው አንድ መፍትሄ አለ ማለት ነው። ምንድነው መፍትሄው? እንዲሁም ከእናቱ ጋር ያለውን ነገር ተነጋግሮ ጨርሶ ልጅቱን አስፈላጊ ከሆነ እናቱ ጋር ማድረግ ይችላል ብዬ አስባለሁኝ። እሙሽዬ ጋር ማለት ነው። እሙሽዬ ጋር አድርጎ ግን በፈለገበት ሰዓት መጥቶ ማየትም ምንም ማለት ይችላል ማለት ነው። ምክንያቱም እሙሽዬ ገና ናት። እውነት ታሳድጋታለች ብዬ አስባለሁኝ። ምክንያቱም ይቺ እንደዚህ የምኮረው ልጄን እያለች እሷ አስፈላጊ አይደለችም ትጀመር ማለት ነው። የእሱ ከሆነች ማለት ነው። ግን ልጅቱ ደግሞ የእሱ እንዳልሆነች አውቃለሁ እና ለሀይሚዬ በእርግጥ እንደማሰጣት እናውቃለን ማንኛችንም። እውነት እንኳ ብኮን ልጁ ብኮን እንኳ ሀይሚ ቀበላለሁ ብትል እሷ ልሰጣት አችልም፣ እውነት ለመናገር ማለት ነው። እና ለሙሽዬ ግን ልሰጣትም ትችላለች። እንደገና ደግሞ እሙሽዬ ያው ማለት ትልቅ ሰዎች መቼም አንዳንድ ነገሮችን ያውቃሉ ብዬ አስባለሁ። ለነገሮችም በጣም ቅርብ ናቸው እና ነገሮችን እንዴት እንደሚያስከድ ቢያናግር ለእናቱ ጥሩ ነው ብዬ ነው የማስበው። ብሩኬ ግን አሁን ላይ እናቱን እያናገራት አይመስለኝም፣ እናቱ የምታቅም አይመስለኝም። ምክንያቱም እሱ ለብቻው ነው ነገሮችን እየተዋጣ ያለው ማለት ነው እና ያው ወንድሞቹ ናቸው እንግዲህ ተጎኑ ያሉት ብዬ አስባለሁኝ እና ማለት ከአንድ ብርቱ ሁለት መድኃኒቱ የሚባል አባባል አለ። ደግሞ ትልቅ ሰው ብዙ ነገሮችን ምክሮችን መስማት ጥሩ ነው ብዬ አስባለሁኝ እና ነገሮች ባጭሩ ቢቋጩላችሁ ደስ ይለኛል። እቺ ሴትዮ ማለት የምንለቃችሁ አይደለችም፣ ነገረ ስሯ ጭራሽ የምትላቀቃችሁም አይደለችም እናንተን ማለት ነው እና ለማንኛውም መሰቡበት ማለት እኔ እንደምለው ከሆነ ብታስቡበት ጥሩ ነው ብዬ ነው የማስበው። ምክንያቱም መፍትሄም ልታገኙ ትችላላችሁ ብዬ አስባለሁ። አለተበዛ ቀጥታ ምርመራ ድጋሚ ማስመርመር ነው ያለበት ልጅቱን ማለት ነው። ልጅቱ አሁን በእጃችሁ ናት። በፈለጋችሁ ሰዓት እንደምታመጣላችሁ እናውቃለን። ስለዚህ ደግሞ ማስመርመር ነው ያለበት። ሌላ ነገር ምንም ጭቅጭቅ ከሷ ጋር አያስፈልግም። ሀይሚዬም ከሷ ጋር አተካራ መያያዝ አያስፈልግሽም። አንቺ ግን ከሱ ጎን መቆም አለብሽ ቀጥ ብለሽ ማለት ነው እና ወደዚህ ማለት የለብሽም። ወደዚህ ባልሽ ሰዓት ደግሞ እሷ የምትፈልገው ይሄን ነገር ነው ብዬ ነው የማስበው እና ሁላችሁ እና ነገሮችን በአጭሩ መቅጨት ይቻላችኋል። ምክንያቱም በጣም ብዙ የሚወዳችሁ ኦዲንስ አለ፣ በጣም ብዙ። ምክንያቱም ለኦዲንሳችሁ በጣም ክብር ያላችሁ ልጆች ናችሁ እናንተ፣ ትልቅ ክብር አላችሁ እናውቃለን። ግን አሁን ላይ ግን በጣም ማለት ኦዲየንስ ራሱ በጣም ብዙ ነገር እያለ ነው። እንዲሁም ደግሞ ቤታችሁ ላይ እየገባችሁ ኮሜንትን ማንበብ አለባችሁ። ምክንያቱም ሰው ማለት ነው ሰው ትወዳችሁ አንዴ ነው ከጠላችሁ ደግሞ አንዴ ነው እና ስለዚህ እንደዚህ የምትወደዱት የምትፈቀሩት እንደዚህ በቃ እንደዚህ ለሰው ክብር ስላላችሁና ለሰው በጣም ስለምታዝኑ ለሰው ርህሩህ ስላላችሁ እኛም በጣም የምንወዳችሁ ለዛ ነው እና ከእናንተ የማይጠበቅ ነገር አታድርጉ። እውነት ለመናገር ማለት ነው ማንኛችሁም ብኮ ነው። እንደገና ደግሞ ሶስተኛ ጣልቃ ባገቡባቸው ጥሩ ነው ብዬ ነው የማስበው። እነሱ ራሳቸው በራሳቸው መንገድ ቢሄዱ ጥሩ ነው ብዬ ነው የማስበው እና ኦዲየንስም አሁን በጣም እየሰለቸ ነው። ከእናንተ እንደዚህ አንጠብቅም። እንዲሁም ደግሞ እኔን እንደዚህ ተሆነ ቦይ ፍሬንድ ባይኖረኝ ይሻለኛል፣ እንደዚህ ከሆነ ቢቀርብኝ ይሻላል። በጣም ብዙ ልጆች እንደዚህ እያሉ ነው ማለት ነው። ምክንያቱም የእናንተን ፍቅር በምናውቀው ልክ እናውቀዋለን እና ማለት ነው እናንተን ለእኛ ይዛችሁልን የምመጡት ለእኛ በጣም ደስ የሚል ነገር ነው የምታቀርቡት። እኛም ለዛ ነው በጣም የምንወዳችሁ፣ በጣም እናከብራችሁ፣ በጣም ልዩ ቦታ አለን ለእናንተ ማለት ነው እና ይህን ነገር ደግሞ እናንተ መርሳት አይገባችሁም እና ኦዲንሳችሁ ማነው? ለሰው ልጅ ዋናው ሰው ነው አይደል? እናንተን ደግሞ በጣም የሚወዳችሁ ሰው ነው እና ስለዚህ ይህን እንደዚህ የሚያደርጉ ሸር የሚያደርጉላችሁ የሆነ ችግር ትደርሱ እንደዚህ በጣም ብዙ ልጆች እየተጎዱ ያሉ አሉ፣ እያለቀሱ ያሉ አሉ፣ በጣም ብዙ ነገር እየደረሰባቸው ያሉ አሉ፣ በእናንተ ምክንያት ማለት ነው። እየተዘቀዘቁ እየተሰደቡ በጣም ብዙ ነገር እየሆኑ ያሉ ልጆች አሉና ስለዚህ ነገሩን ብቋጩ ጥሩ ነው ብዬ ነው የማስበው።
በምንም መንገድ ሆናችሁ መቋጨት ባለባችሁ መንገድ ቋጩ ማለት ነው። ይህን ነገር ግን የምታደርገው ብሩኬ አንተ ነህ ብዬ ነው የማስበው። ነገሮችንም መቋጨት የምችለው አንተ ነህ። ነገሮችንም ማጋነን የምችለው አንተ ነህ። ማብረድ የምችለው አንተ ነህ፣ ሌላ ሰው አይደለም። ምክንያቱም ሀይሚ አሁን ላይ በርዳሌ ብዬ አስባለሁኝ። ወደ አንተ ለመምጣት እንትን ብላለች ሞክራለች። ስለዚህ ያለውን ነገር በምታስረዳ መልኩ እሷን ቁጭ አድርገህ ተካሜራስ ጀርባ በቃ ማስረዳት ነገሮችን ያሉትን ነገሮች ማስረዳት ለእሷ። ከዛ በኋላ እሷ ነገሮችን ታወቀኝ በኋላ ልትረዳ ትችላለች። ነገሮች ሊስተካከሉ ይችላሉ ብዬ አስባለሁ። እና ከእናትህም ጋር ማውራት አለብህ። ምክንያቱም ቀልድ አይደለም ልጅ ማለት ነው። እና ስለዚህ ምን መሰለህ በየሰዓቱ ስለምገባበት በህይወት ላይ ማለት ነው ያ ነገር ነው ቀልድ አይደለም ብለው ማለት ነው። ልጅ ጸጋ ነው በነገራችን ላይ እና ግን በህይወት አለች ሁልጊዜም እንዳለች ስላለች፣ ስለዚህ ደግሞ አንተ ለልጅ ብለህ ብዙ ነገር ብዙ መንገድ ልታስገባህም ትችላለች። ስለዚህ ይህን ነገር ማወቅ አለብህ በደንብ አድርገህ ጠንቅቀህ ማለት ነው። እና ነገሮችን አለማራዘም፣ ነገሮችን በጊዜ ለመፍታት፣ ነገሮችን በቃ በሰዓቱ እንዲሄዱ ማድረግ ያለብህ አንተ ነህ። በነገራችን ላይ አሁን የሚያምንህ አይኖርም፣ ይኖራልም ብዬ አላስብም። ላያምኑህ ይችላሉ፣ ግን በምትታመንበት ሰዓት ግን ትታመናለህ ብዬ አስባለሁ። ማለት ያንተ እንዳልሆነ ልቦና ያውቃል፣ ሁሉ ነገር ያውቃል። አንተ ለራስህ ግን ሌላ ሰው ሊያምንህ አይችልም። እና ስለዚህ ያ ሰው አላመነኝም ብለህ ሌላ መንገድ መጀመር የለብህም፣ ሌላ መንገድ መሄድ የለብህም። ነገሮችን ማስተካከል ነው ያለብህ ማለት ነው። እዛ ድረስ እስቲ ጣራለህ እውነቱ እስከሚወጣልህ ድረስ ነገሮችን አስተካክለህ በቃ መስመር ማስያዝ አለብህ ብዬ አስባለሁኝ። እና በተረፈ ደግሞ ኦዲየንሶች ደግሞ ጥሩ ነገር አስቡላቸው፣ መልካም ነገር አስቡ። ምክንያቱም ይሄ ነገር ያጋጥማል። እውነት ስራም ከሆነ በቃ ያኔ በቃ በመልካም ነገር አስቡት። በቃ በመጥፎ ነገር አታስቡ። ያልሆነ ነገሮችን አትናገሩ። ምክንያቱም ለእነሱም ጥሩ አይደል፣ ለእኛም ጥሩ አይደል፣ ለማንኛውም ሰው ጥሩ አይደለም ብዬ አስባለሁኝ። እና እርስ በርሳችሁ ደግሞ አትሰዳደቡ። እርስ በርሳችሁ ያልሆነ መንገድ አትግቡ። ያልሆነ አባባል፣ ያልሆነ ቃላት አትመላለሱ። ምክንያቱም ሁላችንም ያለነው ለየብቻችን ነው አይደል? የምንኖረውም ለየብቻችን ነው። ስለዚህ ይህን ነገር ደግሞ ማወቅ አለባችሁ። ማለት ብዙዎቻችሁ ኦዲየንሶች እነሱን ስለምወዷቸው እነሱን ስለምታከብሯቸው ሌላ መንገድ ውስጥ አትግቡ። ሌላ የሆነ በቃ ነገር ውስጥ አትግቡ። እናንተ ሌላ ውስጥ በገባችሁ ሰዓት ሌሎችም ሌላ ችግር ይፈጥራሉ እና ስለዚህ ሁላችሁም በአንድ መሆን በአንድ ሆናችሁ ነገሮችን ስለዚህ ልሞክረው ብዬ ነበረ፣ ግን ሊሆን አልቻለም። በቃ አልሆነልኝም። ልለየው ብዬ ሞክሬ ነበር፣ ግን እምለየው አይደለሁም። ለአንድም ሰከንድ የምለየው ሴት አይደለሁም። እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ወደፊት የምጓዘው ነው፣ ወደፊት ህይወቴ ነው እያለቻችሁ ነው። በቃ ጆሮ ካላችሁ መስማት ትችላላችሁ፣ ጆሮ ከሌላችሁ ደግሞ ምንም ማድረግ አይቻልም። እና ስለዚህ መቼም 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 አይለያዩም። ሁልጊዜ በቃ እነሱ እንለያያለን እንድናያለን ትትሉ ኦዲየንሶች የማይገባችሁ አላችሁ፣ በጣም የማይገባችሁ ለምን እንደው አላቅም። አብራችሁ ይህን ያህል እነሱን ተከትላችሁ የመጣችሁ ከሆነ በቃ ሊገባችሁ ይቻላል። በቃ እንዲገባችሁ እንድታስቡ በቃ ወደፊት የሰሩት ቪዲዮ ምን ነበረ? ምን ነበር ተባብለው የነበረው? እንዴት ነበር ሊለያዩ የነበረው? እንዴት ነበር ሲያወሩ የነበረው? ምን አይነት ቃላቶችን ሲነጋገሩ ነበረ? እነኛን ማሰብ አለባችሁ። ስለዚህ እነሱ መቼም 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 የሚለያዩ ሰዎች አይደሉም፣ አንድ ናቸው። ምክንያቱም አንድ የሚሆኑበት ደግሞ ስለሚዋደዱ ነው፣ ስለሚፋቀሩ ነው። በጣም ከምላችሁ በላይ ብሩኬ ይወዳታል፣ ሀይሚም ከምትሉ በላይ ትወደዋል ብሩኬ። ስለዚህ መቼም የማይለያዩ ናቸው በፍጹም ማለት ነው። እና ፈጣሪ ያግዛቸው ደግሞ በዛ ላይ ሰው ባወራ ሰው ባል አይደለም ማለት ነው። እና እዚህም የደረሱት ያው እንግዲህ እሱ አግዟቸው ነው ብዬ ነው የማስበው። እና ብዙዎቻችሁ የምታጨበጭቡ፣ አንዳንዶቻችሁ ደግሞ በቃ ያልሆነ ነገሮችን የምታወሩ አላችሁ። ብዙዎቻቸው ደግሞ የእነሱን ሰላም የምትፈልጉ ልጆች አላችሁ። ለእነሱ ብላችሁ ብዙ ነገር የምትሆኑ አላችሁ፣ የምታለቅሱ በጣም ብዙ ነገሮች የምትሆኑ አላችሁ። ስለዚህ እናንተ ደግሞ ያው አብራችኋቸው ስለነበራችሁ እስከ መጨረሻው ድረስ እስካሁኗ ሰዓት ድረስ እንደዛ የነበራችሁ ሰዎች ናቸው። ይህንን የምትፈልጉት እንዳይለያዩ የምትፈልጉት ማለት ነው። እና ከአንዳንድ ስንዴ ውስጥ እንክርዳዶች አይጠፉም ማለት እንደዛ የሚባል አባባል አለና እነኛ መሰሉኝ እንደዛ የሚያወሩት በቃ ያልሆነ ነገር የሚናገሩት ሰውን የሆነ በቃ ሌለ ያልፈለገው መንገድ ሊያስገቡ የሚሞክሩ በጣም ብዙ አሉና ከእንደዚህ አይነቶቹ ደግሞ ፈጣሪ ይጠብቃቸው ነው የምንለው። የምትወዱኝ ደግሞ እኔንም የምታበረታቱኝ እጅግ አድርጌ አመሰግናለሁ። የኔ ውድ እህቶቼ መልካሞች ማለት ነው።
በመልካም የምታስቡ እንደገና ደግሞ አስተያየቴንም በደንብ አድርጋችሁ የምትሰሙኝና የምታዳምጡኝ በጣም አመሰግናለሁ። ክበሩልኝ። ቪዲዮውን ደግሞ ትታወት አታሳልፉ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ ማለት ነው የኔ ውዶች። እንግዲህ ዛሬ በጣም በሰላም እንደሚመጡ ይቅርታ ተጠያይቀው እነሱ ሰላም ሆኖም ይመጡላችኋል ብዬ አስባለሁ። ምክንያቱም ተውስጥ የሰማውን ነገር በጣም ደስ የሚል ነገር ነው እና አብረው ነበሩ ማምሻም አብረው ነው ያመሹት የነበረው እና ሀይሚና ቡራ ማለት ነው።